የሳሚናት አሸማቀነ ዝም አስባልናት አይደለ ቀጥቀጠን እነሱም ታያቸው እሷ በእነሱ ትችት ልትሰበር አይገባት። ፈተናን ያየሰው ልቡ እኮ ይጠነክራል። ፈጽሞ የሰዎች ነቀፋ ሊሰብረው አይችልም። ምክንያቱም ደካማ አይደለምና እንደውም በእሳት ውስጥ አልፎ እንደጠነከረ ወርቅ ነው ጥንካሬው። የሳሚናትም እንደማንኛችንም ብዙ ፈተናዎችን ብዙ ቻሌንጆችን ያለፈች ናት። ትናንት እነዛን ትልልቅ ማዕበሎችን አልፋ ቆማ ዛሬ በሰዎች ክፉ ቃልና ስድብ ልትሰበር አትችልም። አስተዊ እህቴ፣ ሰዎች ስላንቺ መጥፎ ቢናገሩ አንቺነትሽን አይገልጾም። አንቺ መጥፎ አትሆኚ። በቀለለ ሚዛናቸውም ስለመዘኑሽ ዋጋሽ አይቀንስም። አቢዩዝ የሚያደርጉሽ በቃላት የሚገፉሽ ሰዎች የሚፈልጉት አንድ ነገር ብቻ ነው። እሱም ተስፋ ቆርጠሽ እንድትሸነፊ፣ እንድትሰበሪ፣ እንድትጠፊ ነው። አደራ እነሱ ፈጽሞ እጅ እንዳትሰጪ። እጅ መስጠት አሸነፉሽ ማለት ነው። እግዚአብሔር ቃል በሮሜ 12:21 ላይ ምን ይላል መሰለሽ? ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል። ሰው ጨለማሽን ሲያበዛው አምላክሽ ደግሞ የነገ ብርሃንሽን ያደምቀዋል። ስለዚህ ለእንደነዚህ አይነት የምንሰጠው ትልቁ ምላሽ ደግሞ መኖር፣ መታገል፣ ማሳካት፣ ለልጆቻችን ጠንካራ ወላጆች ሆነው መገኘት ነው። እግዚአብሔር ከኛ ጋር ከሆነ ማን ይቀድመዋል ብሎ ጳውሎስ ለሮሜ ሰዎች 8:31 ላይ እንደተናገረው ሰዎች ሊጥሉን ቢፈልጉም ፈጣሪ ደግሞ ሊያነሳን ይፈልጋል። የምር እውነቴን ነው እህቴ። ሰዎች አበቃላት ብለው ሲፈርዱብሽ ፈጣሪ ግን ገና ትጀምራለች ብሎ ይባርክሻል። ምክንያቱም ያንቺን መርከብ እየቀዘፈ ያለው ሰው አይደለም ፈጣሪ እንጂ። ስለዚህ ማንኛችንም በበዳዮች ጫናው ያለን ሁሉ ዛሬ እጃችንን መስጠት የለብንም። የትናንቱ መከራ የዛሬው ጥንካሬያችን ነውና የሰዎች ቃላት የኛን ማንነት አይወስንም። በፈተና ውስጥ ሁሉ አልፈን እንጠነክራለን እንጂ አንሰበርም። ሌላው ደግሞ ይሄ ቪዲዮ ሲዘዋወር አየሁት። እውነት አንቺ ፖስተሹ ነው? አንቺ ፖስተሹ ከሆነ ሰነፍ ራስ ወዳድ ሰው ነሽ። ራስ ማጥፋት መቼም መፍትሄ ሆኖ አያውቅም። እንዴት በዚህ በወጣትነት ዘመናችሁ ተስፋ ትቆርጣላችሁ? ህይወት ለማንም አልጋ ባልጋ አይደለችም። ዛሬ የመታን ካፊያ ትናንት ደብድቦን ካለፈው ዶፍ አይበልጥም። ራስ ማጥፋት ማለት መሸነፍና ስቃይን ወደ ልጅ ማጋባት ማለት ነው። እናስተውል። ለራሳችን እረፍት አስበን ራሳችንን አናጥፋ። ለኛ መኖር ምክንያት ለሚኖረው ንጹህ ልጃችን ስንል መኖር አለብን። ምክንያቱም እናትን ማጣት ለልጅ የህይወት ጨለማው ነው። ለልጆቻችን ስንል የነገን ብርሃን ተስፋ እናድርግ። የማያልፍ የሚመስሉ ብዙ ቀናቶችን አልፈን እዚህ ቆመናል። ሁላችንም የማያልፍ ቀን የለም። ህይወት ብትከብደንም መውጫ መንገድ አናጣ። ሞት ግን መመለሻ የሌለው የጨለማ መንገድ ነው። ዛሬ ከበደን ፈተና ነገ ታሪካችን ይሆናልና ለመሸነፍ እጅ አንስጥ። ፈጣሪ ለሁላችንም ይሄን የፈተና ጊዜ እንድናልፍ የኢዮብን ትዕግስት ይስጠን። ይህ መልእክቴ ብርታት ለሚያስፈልገው ሁሉ እንዲደርስ ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ።